በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታሪክን የሚቀይሩ ጥቂት አጋጣሚዎች አሉ። በ13ኛው ክፍለ ዘመን ኢትዮጵያ በታሪኳ ትልቁ መንፈሳዊ፣ ማህበራዊና ፖለቲካዊ ሽግግር ላይ በነበረችበት ወቅት የሀገሪቱን ታሪክ አቅጣጫ ለዘላለም የለወጠ አንድ ታላቅ መንፈሳዊ ሰው ተነሳ። ንጉሶችን በምክሩ የገሰጸ፣ በጸሎቱ ሀገርን ከታላቅ ጦርነትና ጥፋት ያዳነ፣ ርኩሳት መናፍስትን ያባረረ፣ ለ29 ዓመታት በአንድ እግሩ ቆሞ በመጸለይ ፍጹም ተጋድሎን ያሳየ የዚህ ታላቅ አባት ታሪክ ምን ይመስላል? ውድ የዜድ ሚዲያ ተከታታዮች፣ ዛሬ ይዤላችሁ የቀረብኩት ስለ ጻድቁ አባታችን አቡነ ተክለ ሃይማኖት ታምራዊ ልደት፣ በዳሞት ግዛት ስላደረጉት ታላቅ መንፈሳዊ ተጋድሎ፣ ስለ ጨካኙ ንጉሥ ሞቶሎሚ መለወጥ፣ ስለ ታላቁ የደብረ ሊባኖስ ገዳም አመሰራረት የሚዳስሰውን ሙሉ ታሪክ እነሆ። ቪዲዮውን ላይክና ሸር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የዜድ ሚዲያ ቤተሰብ ይሆኑ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ታሪካችን የሚጀምረው በሸዋ ጠቅላይ ግዛት በአሁኑ ሰሜን ሸዋ ቡልጋ አካባቢ ልዩ ስሙ ዞራሬ በተባለ ስፍራ ነው። በዚያ ቦታ የሚኖሩት ካህኑ ጸጋ ዘአብና ባለቤታቸው እግዚአርያ ይባሉ ነበር። ሁለቱም እግዚአብሔርን የሚፈሩ፣ ድሆችን የሚያበሉና እንግዳ የሚቀበሉ ደጋግ ሰዎች ነበሩ። ነገር ግን አንድ ትልቅ ስብራት ነበረባቸው። እሱም ልጅ ማጣት። በዚያ ዘመን ዛጉዌ የተባለ አጋንንትን አምላኪና ጨካኝ ወታደራዊ አዛዥ አካባቢውን ይወር ነበር። ዛጉዌ እና ሰራዊቱ ዞራሬን በወረሩበት ወቅት ካህኑ ጸጋ ዘአብ ወደ ቤተ ክርስቲያን በመሄድ በጸሎት ተሸሸጉ። እግዚአርያ ግን በወታደሮች ተማረከች። ጸጋ ዘአብ ወታደሮቹ ሲያሳድዱት ወደ አንድ ወንዝ ደረሰ። በዚህ ጊዜ ቅዱስ ሚካኤል ተገልጦ ባህሩን ከፍሎ አሻገረውና ከጥፋት አዳነው። በሌላ መልኩ ደግሞ እግዚአርያን የማረካት ዛጎል ለንጉሱ ሊሰጣት ሲዘጋጅ ቅዱስ ሚካኤል ተአምር አድርጎ ከጠላቶቿ እጅ አውጥቶ በደመና ተሸክሞ ወደ ባለቤቷ ጸጋ ዘአብ አደረሳት። ከዚህ አስደናቂ መዳን በኋላ መጋቢት 24 ቀን መልአኩ ቅዱስ ሚካኤል ለእናታቸው እግዚአርያ ተገልጦ ታላቅና ጻድቅ ልጅ እንደምትወልድ አበሰራት። የሕፃኑ ታምራዊ ልደትና የመጀመሪያዎቹ ታምራት። ታኅሳስ 24 ቀን ጻድቁ አቡነ ተክለ ሃይማኖት ተወለዱ። በክርስትና ስማቸው ፍስሐ ጽዮን፣ የጽዮን ደስታ ተባሉ። የ3 ቀን ሕፃን ተአምር። ሕፃኑ ከተወለደ በ3ኛው ቀን ከእናቱ እቅፍ ወርዶ ወደ ምስራቅ ዙሮ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ አምላኩን አመሰገነ። የምግብ አቅርቦትም ተአምር። በረሃብ ዘመን እናታቸው እግዚአርያ ለድሆች የሚሆን ምግብ በማጣቷ ስታዝን ሕፃኑ ፍስሐ ጽዮን እጁን ወደ ሰማይ ሲዘረጋ እህሉና ዘይቱ ሞልቶ ፈሰሰ። ድሆችም ጠገቡ። ፍስሐ ጽዮን እያደጉ ሲሄዱ በቤተ ክርስቲያን ትምህርት ተኮተኮቱ። ዲቁናና ቅስና ተቀበሉ። በአንድ ወቅት ለአደን ወደ ጫካ ወጥተው ሳለ መልአኩ ቅዱስ ሚካኤል ተገለጠላቸው። ከእንግዲህ ወዲህ እንስሳትን የምታድን አይደለህም፣ ሰዎችን ከኃጢአት ወደ ሕይወት የምታመጣ የሰው አዳኝ ነህ አላቸው። ስማቸውንም ተክለ ሃይማኖት፣ የሃይማኖት ተክል ብሎ ለወጠው። ከዚህ ጥሪ በኋላ ተክለ ሃይማኖት ንብረታቸውን በሙሉ ለድሆች መጽውተው ወንጌልን ለማስተማር ወደ ዳሞት ግዛት አመሩ። ዳሞት በዚያ ዘመን ሰፊ ግዛት ሲሆን ከአሁኑ የደቡብ ኢትዮጵያ ወላይታ ጀምሮ እስከ ጎጃምና አባይ ሸለቆ ድረስ የሚዘልቅ ሰፊ ቀጠና ነበር። በዳሞት ግዛት የሚኖረው ንጉሥ ሞቶሎሚ ይባል ነበር። ሞቶሎሚ ሕዝቡን በአስማት በጣዖት አምልኮና በጨካኝ አገዛዝ ያስጨንቅ ነበር። አቡነ ተክለ ሃይማኖት ወደዚህ አስፈሪ ግዛት
ብቻቸውን ገቡ። ንጉሥ ሞቶሎሚ አቡነ ተክለ ሃይማኖትን ለመግደል በርካታ አሰቃቂ ሙከራዎችን አደረገ። ንጉሡ ትልቅ እሳት አንድዶ ወደ እሳቱ እንዲወረወሩ አደረገ። ነገር ግን እሳቱ እንደ ቀዝቃዛ ውሃ ሆነላቸው፣ ሳያቃጥላቸው ወጡ። በጣም ረጅም ከሆነ ገደል ላይ ጣሏቸው። መልአኩ ቅዱስ ሚካኤል ግን በክንፎቹ ተቀብሎ በሰላም ምድር ላይ አሳረፋቸው። ንጉሥ ሞቶሎሚ በቁጣ ተሞልቶ በገዛ እጁ ጦር አዘጋጅቶ አቡነ ተክለ ሃይማኖትን ወጋቸው። ነገር ግን ጦሩ ተመልሶ ንጉሡን ወጋው። ንጉሥ ሞቶሎሚ አቡነ ተክለ ሃይማኖትን በጸሎታቸው ከቁስሉ ሲፈውሱትና ከሞት ሲያድኑት በጣዖቱ ላይ ያለው እምነት ጠፋ። ጣዖታቱን በሙሉ ሰባብሮ በክርስቶስ ስም አመነ። በተክለ ሃይማኖት እጅም ተጠምቆ ስሙ ክርስቶስ ጽዮን ተባለ። ሕዝቡም በሙሉ ወደ ክርስቲያንነት ተመለሰ። በዳሞት ወንጌልን ካስፋፉ በኋላ አቡነ ተክለ ሃይማኖት ወደ ሸዋ በመመለስ ደብረ አሰቦ የአሁኑ ደብረ ሊባኖስ የተባለውን ገዳም መሰረቱ። እዚህ ቦታ ላይ ያደረጉት መንፈሳዊ ተጋድሎ በሰው አእምሮ ለመገመት የሚከብድ ነበር። በአንድ ጠበብ ባለ በዓት የድንጋይ ዋሻ ውስጥ ገብተው ጸሎታቸውን ጀመሩ። እንዳያሸልቡ ወይም እንዳያርፉ በዙሪያቸው ጦሮችን ተከሉ። 5 ጦር በፊታቸው፣ 5 በኋላቸው፣ 2 በቀኛቸው እና 2 በግራቸው አደረጉ። ትንሽን እንኳን ማሸለብ ሲጀምሩ ጦሮቹ ወጓቸው ነበር። ለ22 ዓመታት በትዕግስትና በጸሎት ቁመው ሲጸልዩ ከረጅም ጊዜ ቆይታና ድካም የተነሳ የአንዲት እግራቸው አጥንት ተሰብራ ወደቀች። እግራቸው ከተሰበረ በኋላ ቢሆንም ተስፋ ሳይቆርጡ ለ7 ዓመታት በአንድ እግራቸው ብቻ ቁመው ጸሎታቸውን ቀጠሉ። በአጠቃላይ ለ29 ዓመታት በጸሎት ቁመዋል። ስለ አስደናቂ ታጋሽነታቸውና ፍጹም ተጋድሏቸው አምላክ 6 የብርሃን ክንፎችን ሰጣቸው። በቤተ ክርስቲያን ታሪክ ከሱራፌልና ከኪሩቤል ጋር የሚነጻጸር ማዕረግ ያገኙ የመጀመሪያው ኢትዮጵያዊ ጻድቅ ሆኑ። የአቡነ ተክለ ሃይማኖት አስተዋጽኦ በመንፈሳዊ ዓለም ብቻ የተወሰነ አልነበረም። የኢትዮጵያ የፖለቲካ ሰላምና ማህበራዊ አንድነት በማስጠበቅ ረገድ ትልቅ ታሪካዊ ሚና ተጫውተዋል። በ13ኛው ክፍለ ዘመን ማጠቃለያ ላይ በዛጉዌ ሥርወ መንግስትና በሰለሞናዊ ሥርወ መንግስት መካከል በዙፋን ምክንያት ትልቅ የእርስ በእርስ ጦርነት ሊነሳ ነበር። በዚህ ጊዜ አቡነ ተክለ ሃይማኖት በመካከላቸው በመግባት ትልቅ የታሪክ እርቅ አወረዱ። የዛጉዌ ንጉሥ ናኩቶ ለአብ የዙፋን ስልጣኑን ለይኩኖ አምላክ በሰላም እንዲያስረክብ አደረጉ። በምላሹም የዛጉዌ ቤተሰቦች በላስታና በአካባቢው በነፃነት እንዲገዙና የታፈሩ እንዲሆኑ ስምምነት አደረጉ። በዚህም የአገሪቱ ደም መፋሰስ አስቀሩ። ጻድቁ አቡነ ተክለ ሃይማኖት በ99 ዓመታቸው ነሐሴ 24 ቀን ከዚህ ዓለም በሞት ተለዩ። ነገር ግን የተከሉት ሃይማኖት፣ ያነጹት ገዳም፣ ያስተማሩት ፍቅርና ለሀገራቸው ያበረከቱት ሰላም ዛሬም በምድራችን ላይ ሕያው ሆኖ ይኖራል። እሳቸው ለሀገራቸው ሰላም፣ ለሕዝባቸው አንድነትና ለፈጣሪያቸው በታማኝነት የቆሙ ታላቅ የኢትዮጵያ አባት ነበሩ። የዛሬው ታሪካችን ይህንን ይመስላል። የጻድቁ አባታችን በረከትና ረድኤታቸው ከሁላችን ጋር ይሁን፣ አሜን። ታሪኩን ከተመቻቸውና ትምህርት ሰጪ ሆኖ ካገኛችሁት ለሌሎች እንዲደርስ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ፕሮግራማችን በሌላ ታሪክ እስክንገናኝ ድረስ ሰላም ሁኑ።